ይኸውልህ ወዳጄ ይገርማል። የሰኞ ዕለት ሌሊት 10 ሰዓት 9 ሰዓት ተኩል አክቹሊ ካሜራው 10 ሰዓት የኛ ካሜራ አንድ ሰዓት ወደፊት ይመጣ ነበረ። የተሞከረ የሌብነት አደጋ ነው። ይኸውልህ በዚህ በኩል በመኪና ነው የመጡት። አሁን ጫለው ብርሃን መኪና መጀመሪያ መጣና ፊቱን አዙሮ ቆመ። ከዛ በኋላ ኦልሞስት ድርጊቱ ወደ 20 ደቂቃ ነው የሚፈጀው። ማልማሌ ፈጠን እያደረኩ ነው። ይኸውልህ መጡ ሌቦቹ መጡ። በአጥራች አለፉና ጎረቤት ገቡ። የሽቦ አጥር ነበረው። ጎረቤት ገብተው እዚህ ጋር በጣም አፍጥጫዋለሁ። ከላይ ወደ 10 ደቂቃ ገብተው G+2 ቤት ነው። ታች ላይ ቴሌቪዥን አላገኙም። ከፍተው በሩን ተመልሰው ወጡ ማለት ነው፣ ምንም ነገር ስላላገኙ። ከዛ ወደኛ ጋር ተመልሰው ይመጣል። ይኸውልህ እዚህ ጋር ተመልሰው መጥተው የጎረቤቱንም የሽቦ አጥር በጥሰውታል። እኛ ጋርም በጥሷል። በራቸውን ክፍት ነበር ያገኙት። ይኸውልህ ተመልሰው መጡ። ይኸውልህ ተንጠልጥለው ሽቦውን የአደገኛ አጥር አለ። ሽቦውን በጥሰው ነው የገቡት። ሊቆርጡ ነው። አሁን መቀስ ይዘዋል። ከኋላ የቆመ መኪና አለ። መጀመሪያ ላይ ብርሃኑን አይታችሁ አዙሮ ፊቱን አቁሟል። በካሜራው አልደረሰም እንትኑ እይታው። ይኸው ሽቦውን እየቆረጠ ነው። ሽቦውን እየቆረጠ ነው። አይገርምም? በጣም አጋጣሚ ደግሞ ጥበቃም አለ። ስራ አምሽተው ስለነበረ ቀን ከባድ ስራ ስለነበር ደክሟቸው ተኝተው ነበረ። በኮንፊደንስ ሌሊት 9 ሰዓት ተኩል አናቱ ላይ ነበር የመጡት። ይኸውልህ ከላይም ከታችም ያለውን ቆረጠ። ከዛ በኋላ ውስጥ ገብተው ነበር እኮ ውስጥ ገብተው የሳሎኑን ሻተር ከፍተው አጋጣሚ ሳሎን ላይ የተኛ ሰው ነበር። እሱ ከእንቅልፉ ተነስቶ ምን ፈልገ ነው ሲለው ሩጦ የወጣው እንጂ ያው ሳሎን ገብተው ነበረ። ያውን እየገፋ ነው ሽቦውን። ሽቦውን አስተካከለ። በዛፉ እያስያዘው ነው። በዛፉና በድንጋይ እያስያዘው ነው። እንግዲህ ካሜራ ከፊት ለፊታቸው አለ። ምንም ያክል ፓውዛ አለ ውጪ ላይ ምናምን፣ ግን ድፍረት እዚህ ደረጃ ደርሷል። እንግዲህ አደገኛ ሌቦች ናቸው።